እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጂን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲተ አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው። እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ የትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዝማሬ መላእክትን ያሰማልን። እሺ ዮኒ በደንብ ይሰማል ግን እኔ የምዘምረው? አዎ የእርሱ ይሰማል። የኔ አይሰማም እንዴ? ሊቀ መዘምራን የምዘምረው በደንብ ይሰማል? አዎ የእርሱ ይሰማል። እንዴት ነው ወንድሞቼ እህቶቼ ከታች ያላችሁ ይሰማል? ይሰማልኛል። ቆይ ከታች ያሉት ምናልባት እስቲ ትንሽ ይቆራረጣል። እግዚአብሔር ጽዮንን መርጧታል የሚል አሁን ተዘምሯል እንደሰማችሁት። እስኪ ከተሰማችሁ እስቲ እግዚአብሔር ጽዮንን መርጧታል የሚለውን ጽፋችሁ እስቲ ያስቀምጡልኝ። ምናልባት የተሰማ ከሆነ ይሰማል እያሉ ይሰማል። ቴንክ ዩ። እሺ እግዚአብሔር ያክብርልን። እሺ ይሰማል የሚሉት ሁሉ እሺ ይሰማል። አዎ እንግዲህ ሊቀ መዘምራን እሺ ዮኒ መቀጠል ትችላለህ። ሰላም ማለት እንደምን አመሻችሁ ወንድሞች፣ አኬ ጋዲ፣ አንትሽ፣ ባሮኬ፣ ዲያቆን ብስራት፣ ዲያቆን መኳንንት፣ ናታኒም እንዲሁም ሊቀ መዘምራን ይልማ አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። በጣም ትልቅ ኃይል አለው ዝማሬ። ምስጋና ነው፣ ጸሎት ነው እና በጣም በደከምን ሰዓት መንፈሳችን በደንብ የሚያነሳሳልን እርሱ ነው፣ ዝማሬ ነው እና ዝማሬ ፕሊዝ በደንብ መደመጥ አለበት። ይህ ዘፈን ምናምን የሚያስቸግረን ሰዎችም ቀስ በቀስ የምንወጣው ዘፈን ምናምን በዝማሬ ነው እና ዝማሬ ላይ ደም ትኩረት አድርጉ። አሁን የምስጋና ጌታ የሚለው ህፃናት መዝሙር እንዘምራለን ማለት ነው፣ ፍቃዳችሁ ከሆነ እንዴ። በደስታ እንዴ። ሁሉም ሰው እሱን ነው ኮመንት እያደረገ የነበረው። ይሰማል። ሊቀ መዘምራን ይሰማል? አዎ ይሰማል። ወይኔ ለሳቸው እየተሰማቸው አይደለም በደንብ መሰለኝ እኔ ድምፅ ይሰማል። አዎ ሊቀ መዘምራን እሱን ነው ብዙ ሰው ኮመንት ሲያደርግ የነበረው። በደስታ ነው የምንዘምረው። እሺ ፋኖስ ያለ ካለ ነው። ኢየሩሳሌም ምስጋና ጀምሪ መለከትን
አትጥፊ ነጋሪት ጎስሚ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ ከበራፍሽ ቆሟል ና የምስጋና ጌታ ና የምህረት ጌታ ማዳንህ ተገኝታለችና ሰላም ተገኝታለችና ያልታደልሽው ሀገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ና የምስጋና ጌታ ና የምህረት ጌታ ማዳንህ ተገኝታለችና ሰላም ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ና የምስጋና ጌታ ና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ሳይደቡ እኛም ለምስጋና ልባችን ይከፍት ሆሳዕና ጌታ ይመላለስበት ና የምስጋና ጌታ ና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና እንግዲህ እዚህ መዝሙር ላይ ሁለት ከተሞችን ታያላችሁ። አንደኛው ኢየሩሳሌም ነው። ሶስት ከተሞች ኢየሩሳሌም፣ ቢታንያ እና ጌርጌሴኖን የሚባሉ ሶስት ከተሞች እና የጌርጌሴኖን ሕዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው አባረሩት፣ ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች። ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበለች ጌርጌሴኖን ያልታደለች ሀገር ነች ነው። አሁን ወደ ገዛ ህይወታችን ሰደና እኛ ጌርጌሴኖን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል።